ሰው እንዳይወልድ ማምከን፣ እጽዋት እንዳይራቡ ማምከን፣ እንስሳት እንዳይራቡ በምርጥ ዘር ስም ማምከን እና ሰውን ሁሉ ጥገኛ አድርጎ ባሪያ ማድረግ እግዚአብሔር በነፃነት የፈጠረው። ስለዚህ ስነ መንግስት የሚባለው ልክ እግዚአብሔር የሚራባ የሚባዛ ርስትም እንደሰጠው፣ ግዕዛንም እንደሰጠው፣ ነፃነትም እንደሰጠው፣ ፍቅርም እንደሰጠው በፍቅር በነፃነት በሀብት በመደጋገፍ እንዲኖር የሚያደርግ ስርዓት ስነ መንግስት የእግዚአብሔር መንግስት ይመስላል። ይሄን ተቃርኖ ግን ርስት የሚነሳ ነፃነት የሚቀማ እንደውም በአካል እንዳትኖር የሚገድል ከሆነ ምን እያደረገ ነው? የቅዱሳንን የቅድስናን መንገድ የሚያጠፋ ስነ መንግስት ነው። ስለዚህ የዘር ማጥፋት። በእኛ መወናበድ ስር ደግሞ ጽንፈኛው ተደበቀ፣ ተመቸው። መጠጣት አድዋለ በበረሃ እንኳን ስደተኛ የሚያርድ አይደለ? ሊቢያ ጠብቆ አላሁ አክበር ካላልክ በምድር ላይ መኖር መብት የለም አይደል? እሱ ይኸው አሁን ዛሬ አርሲ እንደምታዩት መንግስት ደግሞ ዋልድባም አንትሮንስ ማርያምም ደብረ ኤልያስም ወለጋም ጎንደርም ጎጃምም ወሎም ሸዋም ሁሉም ቦታ በቦምብ በድሮን ግራኝን ልከው በመሸነፋቸው ቆጩ ሰዎች በሚሰጡት እርዳታ አለ። በአካልም ገደለን በመንፈስም የወራሪዎች እምነት ብሎ አስተምሮ የሚጠሉንን መናፍቃን አንግሶ ሸልሞ ያሳደን ገባ። ይህ የዘር ማጥፋት ነው፣ የቅዱሳን ዘር ማጥፋት። እንደዚህ ዘመን አጋንንት በኢትዮጵያ ተደስቶ አያውቅም። ኢህአፓና ደርግ ወይንም ወያኔና ብልጽግና ስልጣን የሚመስላቸው ቁስ ነው። የቁስ እድገት ቁስ ያስፈልጋል። ቁስ ለዛ ነው እግዚአብሔር ቁሳዊ ዓለም ፈጥሮ ከቁሳዊ ዓለም ከአፈርና ከጭቃኛም ሰርቶ ከውሃ ከሚጨበጥ ነገር ሰርቶ ነገር ግን ከተሰራንበት በላይ ሕያው የሆነ እስትንፋሱን እፍ ብሎብን በአምሳሉ እንድናስብ ከተፈጠረው እንድንፈጥር ከተበጀው እንድናበጅ እሱ እንደወደደን የእሱን ፍጡራን እንድንወድ እሱ እንደሰጠን እኛም እሱ ከሰጠን ላይ ላብ ጨምረንበት ማስተዋሉን አእምሮውን ጨምረንበት እውቀትን የእውቀት ውጤትን ለሌላ ሰው በመስጠት አምላካችንን መስለን በእግዚአብሔር መንግስት እንድንሸለም አድርጎ ሰራተኞች አሳቢዎች አደረገ። አሁን ጤና ይስጥልኝ። እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። እንደየላችሁበት የሰዓት ሁኔታ እግዚአብሔር ይመስገን በሰላም አደረሰን እንዳንል ሰላም የለን። ታግሶን አትርፎን ስላገናኘን እግዚአብሔር ይመስገን። ላደረገልን ላላደረገልንም ነገር ሁሉ እሱ ይመስገን። ሁሉን ለመልካም ያደርግልናልና ለምንገዛው ለምንታዘዘው ልጆቹ። ዛሬ የመጣሁት ከዚህ በፊት የጀመርኳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮዋን በአስተምሮዋ ላይ የተመሰረተውን ስነ መንግስት በአስተምሮዋ ያደገውን ትውልድ በአስተምሯ የኖረውን አሻራና ታሪክ በአስተምሯ የተፈጠረውን ማህበራዊ እሴት ሁሉ ለማጥፋት ከደርግ እስከ ብልጽግና የተዘረጋው የጥቃት ጉዞ ምን ይመስላል? የኦርቶዶክስ ክርስቲያን ዘር ለማጥፋት ፕሮጀክት አለ የሚል ብያኔ ላይ ስንቆም ማሳያው ምንድን ነው? በእውነት በኢትዮጵያ ውስጥ ያለው መፈናቀል፣ መገደል፣ የታሪክ መጠልሸት፣ መገለል፣ መነወር፣ መደፈር እና ከርስት መነቀል፣ ሀገርና ታሪክ ማጣት አጋጣሚ ነው ወይ?
ጥንስሱስ ኢትዮጵያ ውስጥ የበቀለ ነው ወይስ ኢትዮጵያዊነት በኦርቶዶክስ ነፍስነት የተፈጠረ ማህበረሰብ ህይወት፣ አስተሳሰብና ፍልስፍና የመሰከረባቸው ዘር አጥፊዎች፣ የአህጉር ዘራፊዎች፣ ዘረኞች አይሁድንም፣ አርመንም፣ ክርስቲያኖችንም ማንኛውንም የሰው ልጅ ሲያጠፉ የነበሩ ሰዎች ላይ የሚመሰክር ማንነት ስለነበረ ነው የተጠላ ነው ወይስ እንዳው እኛን ኢላማ ማድረግ ህወሓትና ኦነግ እንደሚተርኩት ጨቋኞች፣ ክፉዎች፣ የአፄዎቹ ቀቢና በደል አድራሾች ስለሆን ነው? ጽንፈኛ ዋሃብያዎች እንደሚተርኩት የውጭ ታሪክ ሸቃጮች ጽፈው ለሐሰተኞች ዋቢ መጽሐፍ እንዳኖሩት በእውነት እኛ በዳዮች ነበርን? በዳዮች ሆነንስ ቢኖር ከዘመናት በፊት ከሆነ አሁን ያለነውን ለምን ያሳድዱናል? አሁን በህይወት ስለሌሉ ሰዎች ስራ እኛ በህይወት ያለነውን ለምን ይገሉናል? ለምን በጅምላ ይቀብሩናል? ለምን ቤተ መንግስት ከገቡ በኋላ እንኳ እንደ እረኛ ሁላችንም አይጠብቁንም? ለምን ለይተው ያጠቁናል? ለምን ፍትህ ይነፍጉናል? ለምን ከገጠር መሬት ከከተማ ህይወት ሁሉ ይነቅሉናል? ለምን ከመንግስት ስልጣን ያገሉናል? ለምን መደበኛ ሰራዊት ያዘምቱብናል? ለምን ጫካ አስቀምጠው ፖለቲካ ቁማር ነው ብሎ ቁማራቸውን ለመጫወት አራጅ እከሌ ነው የማይታወቁ ሰዎች ናቸው ብሎ ይፈጁናል? ለምን የኢትዮጵያን መዋቅር የመንግስት መዋቅር በሙሉ በጸረ ኦርቶዶክስ ሞልተው ፍትህ ያሳጡናል? ለምን? ይሄን የማይጠይቅ ትውልድ የሐሰተኛ ሲኖዶስ፣ የሐሰተኛ መጅሊስ፣ የሐሰተኛ የሰብአዊ መብት ኮሚሽን፣ የሐሰተኛ የሃይማኖት ተቋማት ጉባኤ፣ የሐሰተኛ የፖለቲካ ድርጅቶች መግለጫ እያላመጠ መንግስት ግጭቱን ሊያስቀር በርትቶ እየሰራ ነው የሚል የሐሰተኛ አባት መግለጫ እየሰማ ለምን ተኛን የሚለው እንድትመልሱት ነው። ዛሬ እሱን ልመልስ አይደለም። ዋናው ዛሬ አጭር ነው። ዋናው ዛሬ የመታውበት ኦርቶዶክሳዊት ቤተክርስቲያንና የእሷ ልጆች ተጠቁ ስንል፣ በተለይ እንደ ቤተክርስቲያን ተጠቃሽ ስንል መስፈርቱ ምንድን ነው የሚለው ላይ እንድንግባባ ነው። ቤተክርስቲያን ተጠቃች የሚባለው ምን ሲሆን ነው? ቀላሉ መልስ ክርስቲያኖች ሲገደሉ ነው። ክርስቲያኖች ከኢኮኖሚ ሲገለሉ ነው። ክርስቲያኖች ርስት ሲነቀሉ ነው። ክርስቲያኖች ከሀገራቸው ተነቅለው ሀገር እንደሌለው ሰው የአፍሪካ ጂፕስ እናረጋቸዋለን ብለው እንደ ስብሐት ነጋ ስደተኛ ሲያደርጉ ነው ብለን ልንመልስ እንችላለን። አዎ ሁሉም ነው። እኔ እሱን ልናገር አይደለም። ለምን ነው ማልናገረው? እሱን እየኖር ነው ስለሆነ መገደሉን፣ መነቀሉን፣ መነወሩን፣ ፍትህ መነፈጉን፣ በሐሰት መጠልሸቱን እየኖር ነው ስለሆነ እኔ መልሼ ብናገረው ለቀባሪው አረዱት ይሆንብኛል። የምናገረው እሱን አይደለም። በነፍስ ደረጃ የሚገድል ሌላ የዘር ማጥፋት እየተደረገብን መሆኑን ለማሳየት ነው። አንድ ቤተክርስቲያን ጥቃት ስር ነች ስንል መንፈሳዊ ትርጉም አለው። መንፈሳዊ ትርጉም አለው። ሰው ይድን ዘንድ የሰማይና የምድር ፈጣሪ እግዚአብሔር ወልድ በተለየ አካሉ በራሱ ፈቃድ፣ በአብ ፈቃድ፣ በመንፈስ ቅዱስ ፈቃድ ፍቅር አገብሮት ከሰው ልጅ ከመረጣት ከቅድስት ድንግል ማርያም በልዩ ቅድስናዋ፣ በልዩ መታዘዟ፣ በልዩ ትሕትናዋ ዓለም በማይፈትንበት ዘመን በአንድ ዲያብሎስ ተራ የሆድ ምክር የወደቀችዋን ሔዋን ቅድስና፣ ንጽህናና የዋህነት በእጥፍ የምትበልጥ ዓለም በሚፈትንበት ሰው ሁሉ በካደበት ከተጎሳቆለው አዳም ተገኝታ ለአምላክ ማህደርነት የበቃች ሴት አግኝቶ እግዚአብሔር እኛን ለማዳን እኛን ሆነ።
እኛን ሆኖ አስተማረን፣ መምህራን ሐዋርያትን ሰጠን እንላለን። ታዲያ ሐዋርያቱ ተጋድለው እነሱን የመሰሉ ተጋዳዮች አፍርተው በዛን ዘመን ዓለም ይባል የነበረውን የሮም ግዛት ከአሕዛብን ወደ ክርስቶሳዊነት ለውጠው ዓለምን ሁሉ አብርተን እስከ ምጽአት እንድንኖር መንገዱን አሳይተው ጀምረው ለተረካቢዎቹ ሰጥተው እነሱ ወደሚወዱት አምላክ በሰይፍና በእሳት ለአንበሳ ሁሉ እየተጣሉ እንዳልጤዎስ አለፉ፣ የሐዋርያት ተከታዮች ጭምር። ከዛ በኋላ የተነሱትን መናፍቃን ለመርታት ከዚህ ፍጹም ከሆነ አፍቃሪ አምላክ ሰው ሆኖ አምላክ ሊያደርገን ከመጣ አባት በስህተት ትምህርት በተለያየ ፍልስፍና ሊለዩን የሞከሩትን ዓለማውያን በነፍስ ሊገሉን በነፍስ መንፈሳዊያንን ዘር ለማጥፋት የተነሱት። ዘር ማጥፋት አንዱ ይሄ ነው። የተባበሩት መንግስታት የዘር ማጥፋት መስፈርቶች የተባሉት የነፍስን የዘር ማጥፋት አያውቅም። ምክንያቱም እነዛን ህጎች የሚያወጡ ሰዎች እግዚአብሔርን የሚያውቁ አይደሉም። እግዚአብሔርን የካዱ የነ አሊስ ቤሊስ የመጀመሪያው ዩኔስኮ መስራች የጁሊያን ሁክስሌይ ልጆች ናቸው። የዳርዊን ትምህርትን የሚከተሉ ናቸው። በኒውተን ሳይንስ ላይ ተመስርተው ዓለም ይሄው የሚታየው መካኒካል ቁሳዊ ብቻ ነው ብለው የሚያምኑ ስለሆኑ ዘር ማጥፋትን የሚተረጉሙት በቁስ ትርጉሙ ብቻ ነው። በቁስ ትርጉሙ ብቻ ነው። ስለዚህ እኛ የምንተረጉመው ሊነግሩን አይችሉም። እና እኛ ደግሞ የራሳችን ትርጉም አለን። ትርጉሙን ከየት እናመጣለን? አባቶቻችን መናፍቃንን ሲረቱ እውነትን ሲያጸኑ ካስተማሯቸው ትምህርቶች፣ መሰረተ ሃይማኖቶች እንደ መስፈርት ተነስተን ነው ቤተክርስቲያንን ተረድተን እሷን ለማጥፋት ዘሯን ለማጥፋት የሚሰሩ ሰዎች በመንፈሳዊ ሚዛን በነዛ የቤተክርስቲያን መገለጫ ባህሪያት ላይ የሚያደርጉትን ጦርነት እናያለን። ግልጽ ሆንኩ። የቤተክርስቲያን መገለጫ ባህሪዋ የመጀመሪያው ሐዋርያዊነቷ ነው። ምን ማለት ነው? ሐዋርያት በጸሎት ሃይማኖታችን እንዳለ ሐዋርያት የሰበሰቧት አንዲት ሁለት ልትሆን የማትችል ቤተክርስቲያን አለችን። ስለዚህ ያቺ ቤተክርስቲያን ለሁለትነት ከፈለጓት፣ ለሁለት ከከፈሏት፣ ለሶስት ለአራት ከከፈሏት፣ ለጎሷ በፍልስፍና ከሰፏት፣ ለቅኝ ግዛት አእምሮ አጠባ እንግሊዞች ጥቁሮችን ለመግዛት አዲስ መጽሐፍ ቅዱስ እንዳዘጋጁት ኤዲት አድርገው እንደዛ መጽሐፍ ቅዱስን ከቀየጡባት እንደ ማን በንጁሉ ቴሶ ነው የኦነጉ ፓስተር ጀርመን ያለው መጽሐፍ ቅዱስ ኤዲት የሚያደርገው በብልጽግናና በኦነግ አመራር ማለት ነው። በናዚዎች ድጋፍ፣ በተረፈ ናዚዎች ድጋፍ እና እንደዛ ከተደረገ አንዲት የምትባለዋ ትቀራለች። ስለዚህ ያንን ምን እንላለን? የክርስቲያን ዘር ማጥፋት ሀሁ እንለዋለን። መጀመሪያ ለመክፈል የሞከረው ሁሉ የክርስትና ዘር መንፈሳዊ ዘር አጥፊ ነው። ምክንያቱም ከዛች ፍጽምት ከሆነች ከአንዲት ቤተክርስቲያን ይለየናል እና የመጀመሪያ ባህሪዋ ሐዋርያዊት መሆኗ ነው። ከዛም ይነጥላት፣ የሚቀይጣት፣ የሚቀንሳት፣ የሚጨምርባት ሁሉ ወደ መንግስት እግዚአብሔር የሚጓዙ ዘሮችን በማስቀረት ዘር እያጠፋ ነው። የቅዱሳንን ዘር እያጠፋ ነው። ከቅድስና ቤት እያወጣን ብለን እንበይናለን። በኋላ ሀገራችን ያ እንዴት እንደሚካሄድ ለማሳየት መጀመሪያዋ ሐዋርያዊት አንዲት መሆኗ ነው። ሐዋርያዊት መሆኗ ነው። ትምህርቷ የማይቀየር አንዲትም መሆኗ ነው፣ የማይለያይ። ትምህርቷን በሚመለከት አባቶቻችን ሐዋርያት ካስተማሩት፣ ጌታ ለነሱ ካስተማራቸው፣ ሐዋርያትን በወረሱ ኑፋቄም በተዋጉ
የመጀመሪያ 300 ዓመታት ያሉ አባቶቻችን ያስቀመጡትን መሰረት ለመቀየር የሚሞክር ለማብራራት ይቻላል፣ ለማስፋት ይቻላል፣ ዘመኑን ለመርታት አገላለጹን ማጉላት ይቻላል። መንገዱን መቀየር ግን ኑፋቄ ነው። በእኛ ቤት ቀኖና ቀደው በአብይ አህመድ ደብዳቤ እንደተኩትና ንጹሕ ኦሮሞ ብለው ሰው መሾም እንደጀመሩት አይነት ካደረግን እሱ መንገድ መቀየር ነው። ስለዚህ እንዲህ ሲደረግ የክርስቲያን ወደ መንግስተ እግዚአብሔር የሚሄዱ ነፍሳትን ዘር ከመንግስተ እግዚአብሔር ማጥፋትን ዘር ማጥፋት ይሄ የተባበሩት መንግስታት ሊነግረን አይችልም። የመጀመሪያው መክፈል ነው። ሁለተኛው በኑፋቄ ከእውነት መለየት ይመጋገባል። ሌላ ባህሪዋ ምንድን ነው? ቤተክርስቲያን ኩላዊት ናት፣ ለሁሉ ናት። ለሁሉ በቦታም በቋንቋም በዘመንም በነገድም ሳትገደብ ኩላዊት ለሁሉ የሆነች። ምክንያቱም እግዚአብሔር ሁሉን የጨበጠ ሁሉን የያዘ ሁሉን የፈጠረ ለሁሉ የሞተ ለሁሉ ሰው የሆነ ሰው ለተባለ ሁሉ የሚባለው ሰው ስለሆነ ኩላዊት ናት ስንል ለዚህ ሰው ሁሉ መዳን በር ብቸኛ መንገድ ናት። በቦታ በዘመን በመንግስት ጣባይ በፖለቲካ ርዕዮት በዓለም ዲፕሎማሲ በጂኦፖለቲካል ፍላጎትና ስትራቴጂክ ዝንባሌ የማትለዋወጥ የማትቀየር የማትቀየጥ ልዩ የሆነች በሁሉ ያለች ኩላዊት ናች ቤተክርስቲያን። እቺም ቤተክርስቲያን በቦታ በቋንቋ በነገድ ሊወስናት የኔ ዝርያ ከኦርቶዶክሳዊነት ይበልጣል፣ ትግራዋይነት ከኦርቶዶክሳዊነት ይበልጣል፣ ኦሮሞነት ከኦርቶዶክሳዊነት ይበልጣል፣ አማራነት ከኦርቶዶክሳዊነት ይበልጣል፣ ወላይታነት እያለ የሚያስፎክር ወይንም የነጭ ነው የጥቁር ነው የሰለሞን ስርወ መንግስት ተከታዮች ሌላውን ሊወሩ ያመጡት እምነት ነው፣ እኛ ከዛ የቀደመ ሃይማኖት ነበረን፣ ኩሽና ሴም የሚባል አለ ማለት አይነት ትርክ ሲጀመር ከክርስቶስ ሰዎችን ለይቶ በፖለቲካና በቋንቋ ሰፍቶ በቦታና በርስት ለይቶ የመግደል ዘር የማጥፋት ሂደት ስለሆነ ወደ መንግስት እግዚአብሔር የሚጓዙትን በክርስቶስ ወይን ግንድ ላይ የለመለሙትን የመመልመል የመቀንጠስ ዘር የማጥፋት ሂደት ነው። ሌላ ባህሪዋ ቤተክርስቲያን ቅድስት ናት። ለምን? ቅድስናን ለፍጡራኑ ለወደዳቸው በጸጋ የሚያድል የባህሪ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ራስ የሆነላት እሱ ያዳናቸውና በሱ ያመኑ እሱ ራስ ለሆነለት አካል ማህበር የሰሩባት የተዋሃዱባት በምድርም በሰማይም ያለች በምድር እየተጋደሉ ያሉ እንደኛ በስጋ ያሉ ሰዎች የተሰባሰቡባት በሰማይ ተጋድለው ፍጹም ዓለም አሸንፈው በእግዚአብሔር ቸርነት መንግስት እግዚአብሔርን በገነት የሚኖሩ ቅዱሳን እና የመላእክት ህብረት ናት ቤተክርስቲያን። በዚህ ምክንያት ቅድስት ናት። ጠባይዋ ቅድስና ነው። አትጎድፍም፣ አትረክስም፣ በዘመን አትለዋውጥ። ሰዎች ተለዋውጠው ረክሰው ከሷ ራሳቸውን ሊጥሉና ሊጎዱ ይችላሉ እንጂ የማይለወጥ እግዚአብሔር ራሷ ሆኖ እሷ ልትረክስ አትችልም። ስለዚህ ቅድስት ቤተክርስቲያን ሁሌ ቅድስት ናት። የሚቀድሳትም መንፈስ ቅዱስ ነው። አገልጋዮቿም ምንም ኃጢአተኛ ቢሆኑ ምንም በስጋ ያሉ ስጋ የሚፈትናቸው ዓለም የሚያሰቃያቸው ፍላጎት እንዲወጡ እንዲወርዱ የሚያደርጋቸው ሰዎች ቢሆኑ እንኳ በዚህ አካል ላይ ለአገልግሎት ሲቆሙ እግዚአብሔር መንፈስ ቅዱስ ባወቀ ቀድሶ እንዲቀድሱ ያደርጋቸው፣ ምስጢር እንዲፈጽሙ ያደርጋቸው፣ የወደቀውን እንዲፈቱ እንዲያነሱ ያደርጋቸው። ስጋ መለኮት ደመ መለኮት
በእጃቸው እንዲፈተት አድርጎ ሰዎችን ወደ ራሱ ይሰበስብባቸዋል። የንስሐ ዕድሜ ካገኙ ንስሐ ይሰጣቸዋል። እነሱ በግል ግን ወድቀው ሊሆን ይችላል። እነሱን አይተን ቤተክርስቲያን ወደቀች እንዳይመስለን ማለት ነው። ቅድስት ናት። ይሄን ቅድስናዋን ለማስካድ የሚሞክር በእኛ ድካም፣ በአባቶች ድካም፣ በሲኖዶስ አባላት ድካም፣ በእኛ ዘረኛ መሆን፣ ሙሰኛ መሆን፣ ቡድነኛ መሆን ምክንያት ቤተክርስቲያን የረከሰች አስመስሎ የሚያስተምር የሚሰብክ የሚያሳስትና ልጆቿን ከክርስቶስ የሚለይ ሁሉ በመንፈሳዊ ትርጉሙ የዘር ማጥፋት ላይ የተሰማራ የእውነት ጠላት ነው። ይህን የተባበሩት መንግስታት አይጽፍልን። ዲግሪ ስንወስድ እነሱ ያስጠኑን፣ እነሱ ሊትሬቸር ሪቪው ወይንም ዋቢ መጽሐፍ ብለው የፈቀዱልን ብቻ ተምረን ከዛ በኋላ አእምሯችን ሌላ ሐሳብ እንዳያስብ የተከለከል ዘመናዊ ምሁራን አሁን የምለውን ማን አለ ነው የሚሉት። ቤተክርስቲያን አለች። ቤተክርስቲያን ቅድስት፣ ንጽሕት፣ ኩላዊት፣ አንዲት ሐዋርያዊት ናት። ልክ ስትል ይሄን የሚቃረን ነገር ሁሉ የቅዱሳን ዘር አጥፊ ነው ብለን መበየን በጣም ቀላል ነው። አይ አንድም የፈረንጅ የጻፈው መጽሐፍ ውስጥ የለም፣ የተባበሩት መንግስታትም አያውቀውም፣ በእንግሊዝኛም አልተጻፈ የምትሉ ከሆነ ባርነታችሁን ነው የምታውቁት። እንዳውም እግዚአብሔር እየተሳደባችሁ ነው። ብላስፌሚ ነው። እግዚአብሔር ሰውን በአርአያውና በአምሳሉ ሲፈጥር የሚያስብ የሚያሰላስል የሚጠይቅ የሚያስተውል እንጂ ያነበበውን ብቻ ተሸክሞ ለዛውም ጠላት የጻፈላትን እንደ ሔዋን የሚገለውን ዕፅ ሕይወት ነው ብሎ ራሱን የሚያጠፋ አይደለም የሰው ልጅ። የኛ ምሁራን አባቶቻችን በደምና በአጥንት ያሸነፉትን ጠላት አግነው የአሸናፊውን ወላጆቻቸውን ዕውቀት ጥበብ በእንግሊዝኛ ስላልተጻፈ ግዕዙን ስላላነበቡ ሕይወቱን ስላልኖሩት በቁስ መዝነው አልሰለጠንም ብለው ካዱት። ለስልጣኔ እንቅፋቷ ቤተክርስቲያን ነች ብለው በየኑ። የድህነት ምክንያት በዓል የምታበዛ የኩሽ ህዝብን ምጠላ አለ። ደግሞ ኦነግ መጣና ኩሽና ሴም ገና ስታብሊሽ ሳያደርግ ኩሽን እኮ አያውቅም፣ ሴምንም እኮ አያውቅም። ከኛ ነው እኮ የሰማው፣ ከመጽሐፍ ቅዱስ ነው የሰማው። የት ያውቃል? እሱ እኮ ኦሮሞ ከውሃ መጣ አንድ ሰው ነበረ ተከፈለ ብሎ ጀምርና ከዛ በኋላ ኦሮሞን የሰው ዘር ሁሉ መነሻ አድርጎ ቁጭልና ከዛ በኦሮምኛ ቃል የሚመስለውን ሀገር ሁሉ የኔ ነው በቃ ከኛ ብሎ ሌላው ሊያጠፋ ይነሳ። ይህን ደግሞ የዛሬ 490 ነው 50 ዓመትም በሉባዎቹ በጂሃድ በሚመስል መስፋፋት ስንቶቹን ህይወት እንዳጠፋ ስንቱን ከማንነት እንዳወጣ ያ መንፈስ እናውቋል። ያ መንፈስ ደግሞ ከጽንፈኛው ዋሃብያ ጋር ሲዋሃድና ከተረፈ ናዚ ጀርመን ካህናት ያመለጡና ወለጋ ሲዋሃድ እንዴት እንደሚስማማ አስቡ። ለዚህ ነው መግደል ማቆም ያቃተው። በተለይ ቤተ መንግስት ሲገባ ባሰበት። ይሄን የቀደሰችን ቤተ ክርስቲያን በዚህ ቅድስና ምክንያት እንደ ጎበና የሰውን አንድነት በክርስቶሳዊ አይን አይተው ለአንድነት ስለቆሙ መሰደቢያ ሆኑ። አንድነትም አሃዳዊነት የሚባል አሉታዊ ስም ተሰጠው። ያጋንን ትምህርት መሆኑን በዚህ ነው የምታውቁት። ስለዚህ አንዲት ናት ኩላዊት ናት ስንል አንዲት ናት ስንለውን አጠቋት። በጥምቀት አንድ ያደረገችውን ህዝቡ በቋንቋና በቦታ ሊካፈሉት በሐሰተኛ ትርክት ሊያጠለሹትና ሊያጠላሉት 50 ዓመት ደከሙ። ለዚህ ሐሰታቸው ደግሞ ዲግሪና ፕሮፌሰርሺፕ ተቀበሉበት። የሚጠሉን ፕሮፌሰር አሰኟቸው። እነሱ የሚጽፉትን ጆርናል ሳይንስ ለማስመሰል ጆርናል ሪቪው እየሰሩ ማህተም መጥቶላቸው ከዛ ፕሮፌሰር ተባሉ። ከዛ በእንግሊዝኛ አሳተሙ። የምናመልከው እንግሊዝኛ አይደል? ከዛ በኋላ እውነት ነው አለ። ለዛ ሐሰታችን ሐውልት ሰራል። በሐሰት ትርክት የጠላነውን ሰው ማረድ ጀመር። በእኛ መወናበድ ስር ደግሞ ጽንፈኛው ተደበቀ፣ ተመቸው። ደመጠጣት አይደል? በበረሃ እንኳን ስደተኛ የሚያርድ አይደለ? ሊቢያ ጠብቆ አላሁ አክበር ካላልክ በምድር ላይ መኖር መብት የለም አይደል? እሱ ይኸው አሁን ዛሬ አርሲ እንደምታዩት መንግስት ደግሞ ዋልድባም አንትሮንስ ማርያምም ደብረ ኤልያስም ወለጋም ጎንደርም ጎጃምም ወሎም ሸዋም
ቦታ በቦምብ በድሮን ግራኝን ልከው በመሸነፋቸው ቆጩ ሰዎች በሚሰጡት እርዳታ አለ። በአካልም ገደለን፣ በመንፈስም የወራሪዎች እምነት ብሎ አስተምሮ የሚጠሉንን መናፍቃን አንግሶ ሸልሞ ያሳደን ገባ። ይህ የዘር ማጥፋት ነው፣ የቅዱሳን ዘር ማጥፋት። እንደዚህ ዘመን አጋንንት በኢትዮጵያ ተደስቶ አያውቅም። ድሮ ኑፋቂያችንም ዛር ብናነክስም የግል ነበር፣ በጀበና ዙሪያ ሊሆን ይችላል። ለመጀመሪያ ጊዜ የሰው ደም የሚጠጣ አጋንንትን የወከለ በኢትዮጵያ ቤተ መንግስት ለመጀመሪያ ጊዜ ዓለም ከተፈጠረ ተተከለ። አንድም የኢትዮጵያ ታሪክ ውስጥ ደም የሚጠጣ መንግስት ቤተ መንግስት ገብቶ አያውቅም። ዕለት ዕለት በዜጎች እንባ እየታጠበ ደማቸውን እየጠጣ በቡልዶዘር እየቀበረ ከሰማይ እሳት እያዘነበ ገዳማትን እያወደመ የሚኖር መንግስት አንድም ጊዜ በኢትዮጵያ ተነስቶ አያውቅም። ግራኝ አህመድ ነው። ግራኝ አህመድ 17 ዓመት ግልጽ የሆነ የሃይማኖት ጦርነት ነው። ህወሓት እና ኦነግ ግን የፈጠሩት ሃይማኖትን ማይነኩ መስለው እንዲት ኩራዊት ሐዋርያዊት ቅድስት የሆነችዋን ቤተክርስቲያን በአራቱም ባህሪያቶቿ ተዋጓት። ይሄ ነው ዘር ማጥፋት የሚባለው። በአራቱም ተዋጓት። በአራቱም የቤተክርስቲያን መሰረቶች ተዋጓት። ጸረ ኦርቶዶክሳዊነት እንግዲህ የሚገለጽባቸው መንገዶች አንዱ አስተሳሰብ ነው። 4 መገለጫዎችን ላነሳ ነው የመጣሁት። አስተሳሰብ ነው አንዱ። ምክንያቱም አንድ ሰው የሰው ስብስብ የሆነው ማህበረሰብ፣ የማህበረሰቦች ስብስብ የሆነው ሀገር እና ያ የማህበረሰብ ስብስብ የፈጠረው ድንበር ወይንም ርስት፣ በዛ ርስት ውስጥ ለመኖር የሚሰራው ህግ እና የፍትህ አሰጣጥ፣ የእውነት ብያኔ፣ የጦርነትና የሰላም ትርጉም፣ የስልጣኔ ትርጉም ሁሉ የሚበየነው በአስተሳሰብ ነው። እዚህ አስምሩልኝ። በአስተሳሰብ ሰው ራሱ ሰው ምን ማለት ነው የሚለው የሚበየነው በአስተምህሮ ነው። ሰው ዝንጀሮ ነው ካልክ እንደ ዝንጀሮ ነው የምታስተናግደው። ልክ እንደ አውሮፓ ወራሪዎች አጥፍተ አህጉር ሰርቀ ሁሉ ልትኖር ትችላለህ። አፍሪካ ወረ ሰው ባሪያ አድርገህ ነግደ የደከመውን ከመርከብ ላይ ወደ ባህር እየወረወርክ ኢንሹራንስ ትቀበልበታል። ወደ ላቲን አሜሪካ ሲያግዙ እንግሊዞቹ ተቅማጥ የያዘውን በመርከብ ሙቀት ውስጥ የደከመውን እዛም ቢደርስ አያርስም፣ አይቆፍርም፣ አይሸከምም ብለው ወደ ባህር ከጣሉት ተመዝግቦ ያነበብኩት 11 ሚሊዮን ጥቁር ነው። 11 ሚሊዮን ጥቁር ነው። ለጣሉት ደግሞ ንግዳችን የከሰረ ብለው ቁጥር መዝግበው ኢንሹራንስ ይቀበሉ ነበር። ምክንያቱም የንግድ ኢንሹራንስ ነበራቸው። የምን የሰው ሰውን ግን እንዴት ተረጎሙት? ዝንጀሮ ነው። እኛ ተፈጥረን ወደ ፍጹም ሰው ደርሰናል። እነሱ ገና መንገድ ላይ ናቸው፣ አላለቁም። ተፈጥረው አላለቁም። ተፈጥረው ያላለቁ ሰዎች አፍሪካን የመሰለ ለም ቦታ ላይ ሰፍረው ከሚያበላሹ እንቀንሳቸው፣ እንጠቀምባቸው፣ እንደ በሬ እንረስባቸው፣ እንደ አህያ እንጫናቸው ብለው ያስቡ ነበር። ይህን ሀሳብ መጥፎ ስለሆኑ ያመጡት ሳይሆን መጥፎ ትምህርት፣ መጥፎ አስተምሮ አእምሯቸውን ስላጠበው ነው። ዳርዊን ተጫወተባቸው። በሳይንስ ስም ሳይንስ እንደ የሰው ልጅ አእምሮ ፍለጋ መሆኑን ረስተውት የሰው ልጅ መበየኛ፣ የሰው ማንነው መበየኛ አድርገው ሰው እኮ ለራሱ ሲል ተመራምሮ ለሰው ልጅ ጥቅም የሚጠቀምበትን መመራመሪያ የምርምር መንገድና ግኝቶችን ስነ ፍጥረት የምንረዳበትን ሂደት ራሱን አምልኮ አደረጉት። ከዛ በኋላ አንትሮፖሎጂ፣ ሶሺዮሎጂ፣ ፖለቲክስ ምናምን የሚባል ነገር ከእግዚአብሔር ለይተው ለመፍጠር ስለሞከሩ እንደ ዳርዊን አይነት መጥቶ ስለ ዝግመተ ለውጥ ሲነግራቸው አሃ ብለው ወደ ሰው ቀየሩት። ይሄው ሉሲ እናንተም ጋር አለች፣ እሷ መጀመሪያ ነበረች፣ እናታችሁ አላለቃችሁም ገና ብለው ሞሶሎኒን ደግፈው በመርዝ ጭስ የነሰነሱብን በዚህ አስተሳሰብ ምክንያት ነው።
ጣሊያኖቹ መጥፎ ፍጡር አይደሉም፣ እንደኛ የኛ ወንድሞች ናቸው። የአእምሮ ጉዳይ ነው፣ የሀሳብ ጉዳይ ነው። ካቶሊካውያኑ ሰዎቹ እንደ ሰው ክፉ አይደሉም፣ ነገር ግን አስተምሮ ስለተበላሸባቸው ታንክ ባረኩ። ኑፋቄ እንደዚህ ነው። ስለዚህ ኑፋቄ የዘር ማጥፋት የቅዱሳን ዘር ማጥፊያ መሳሪያ ነው። ኑፋቄ እሱ ነው አይሁድን ያስገደለው። እሱ ነው ሁቱ እና ቱትሲን ያፋጀው። እሱ ነው አርመኖችን ያስጨረሰው። እሱ ነው ሊቢያን፣ ግብፅንና ካርቴጅን ያጠፋው። የሰውን ክብር አለማወቅ በማረድ በማሳደድ ያሳምናል። የሚገል የሚያሳድድ በመግደል የሚያምን ሁሉ ከእግዚአብሔር መለየቱን የምናውቀው እግዚአብሔር የፈጠረውን ሰው ግደሉልኝ አይልም። ወይ አይፈጥረውም፣ ወይ ራሱ ይገለዋል፣ ወይም በመጨረሻ ይፈርድበታል። አማራጮች አሉ። ሰው ወደ ሰው ግደሉ ብሎ አይልክም እግዚአብሔር። አጋንንት ካልሆነ አጋንንት ጠባያቸው ነው። ለምን? በእነሱ ፈንታ የሳጥናኤልን መንግስት ይወርሱ ዘንድ ከትቢያ የፈጠረውን አዳምን ርስቴን እንዳይወርስ እስከ መጨረሻው ተናክለዋለሁ ብሎ የተናገረ በመጽሐፋችን የተጻፈ ቋሚ ጠላታችን ነው። ለዚህ ጠላት ትምህርት የተገዛ ብቻ ነው በመግደል የሚያምነው። ጤናማ ሰው እግዚአብሔርን የሚያውቅ ሰው ሰውም ለመግደል አይሄድም። በመጽሐፋቸው መግደልን የሃይማኖት መንገድ አድርገው የሚኖሩ ወንድሞች አሉ። እነሱ ናቸው በክፉ ርዕዮት ስር ተደብቀው ግራኝ ሲመጣ ከግራኝ ጋር፣ ዚያድ ባሬ ሲመጣ ከዚያድ ባሬ ጋር፣ ጣሊያን ሲመጣ ከጣሊያን ጋር፣ ደርግ ሲመጣ ከደርግ ጋር፣ ወያኔ ሲመጣ ከወያኔ ጋር፣ አሁን ከብልጽግና ጋር ሁል ጊዜ ሰው ለማጥፋት የሚንቀሳቀሱ ምን አይነት አስተምሮ ነው? የአጋንንት ነው። ፈጣሪ ሰው አይደለም። ፈጥሯላ። አለመፍጠር ይችላል እኮ። ከፈጠረ በኋላ አቅም የለውም ግደሉልኝ ብሎ የሚልከው በዘበኛ ነው ክብሩን የሚያስጠብቀው። እውነተኛ ፈጣሪ የሰው ድጋፍ አይፈልግም። ለሰው ህይወት፣ ለሰው መሰረት አየር፣ ፀሐይ፣ ምግብ፣ ነፋስ፣ ውሃ ሰጥቶ ማስተዋያ ሰጥቶ ያኖረ አምላክ በዛው መልክ የፈጠረው ሌላኛውን ግደል ብሎ ሰው ወደ ሰው አይልክም፣ ፈጽሞ አይልክም። አጋንንት ብቻ ናቸው የሚያደርጉትና ሰውን ወደ ሰው ለጥፋት የሚልኩ የሚያስተምሩ ትምህርቶች በሙሉ ኑፋቄና ክደት ናቸው። እግዚአብሔርን የካዱ የሐሰት አምላክ ለራሳቸው የፈጠሩ ብቻና ብቻ ናቸው። ለዚህ የተነሳ ሰውን ስንበይን፣ የሰውን ስብስብ ማህበረሰብ ስንበይን፣ የማህበረሰብ ስብስብን ስብስብ አገር ስለሚሆን ሀገርን ስንበይን፣ ሀገሩ የሚተዳደርበትን ህግ ስንበይን፣ የፍትህ ለፍትህ ትርጉም ስንሰጥ፣ ስልጣኔ ምን እንደሆነ ስንበይን እንደየእምነታችን ነው የሚሆነው። ኢህአፓና ደርግ ወይንም ወያኔና ብልጽግና ስልጣኔ የሚመስላቸው ቁስ ነው። የቁስ እድገት ቁስ ያስፈልጋል። ቁስ ለዛ ነው እግዚአብሔር ቁሳዊ ዓለም ፈጥሮ ከቁሳዊ ዓለም ከአፈርና ከጭቃኛን ሰርቶ ከውሃ ከሚጨበጥ ነገር ሰርቶ ነገር ግን ከተሰራንበት በላይ ሕያው የሆነ እስትንፋሱን እፍ ብሎብን በአምሳሉ እንድናስብ ከተፈጠረው እንድንፈጥር ከተበጀው እንድናበጅ እሱ እንደወደደን የእሱን ፍጡራን እንድንወድ እሱ እንደሰጠን እኛም እሱ ከሰጠን ላይ ላብ ጨምረንበት ማስተዋሉን አእምሮውን ጨምረንበት የእውቀት ውጤትን ለሌላ ሰው በመስጠት አምላካችንን መስለን በእግዚአብሔር መንግስት እንድንሸለም አድርጎ ሰራተኞች፣ አሳቢዎች አደረገ። አሁን የመጡብን ምን አይነት ናቸው? ሰውንም የሚበይኑት በዘር ቤተክርስቲያን እንዴት ተጠቃች አስቡ። ሀሳብ ተበላሽ ማለት ሰውን የሚበይኑት በዘር፣ ማህበረሰብን የሚበይኑት በቋንቋ፣ ሀገርን የሚበይኑት በብሔር ሆነ ማለት ነው። ይሄ ቤተክርስቲያንን ማጥቃት ነው። የትኛዋን? አባትነቷን፣ ቅድስናዋን። የሚገል ቅዱስ አይደለም፣ የሚከፍል ቅዱስ አይደለም። ሐሰት የሚተርክ አንድነትን አይሰብክም። አንድነት ጠላታችን ነው አለው። ጠላታችን አዳዊነት ጠላታችን ነው። ያሳፍራል፣ ያሳምማል፣ ያሳብዳል። በኢትዮጵያ ውስጥ እንዲህ አይነት እውርነት፣ እንዲህ አይነት ድንቁርና በዲግሪ በፕሮፌሰርነት ሲናይ። ስለዚህ ቤተክርስቲያን በሀሳብ ደረጃ ትጠቃለች።
ሁለተኛ ቤተክርስቲያን በስነ መንግስት በአስተዳደር ደረጃ ትጠቃለች። ምንድነው ስነ መንግስት? ምንድነው አስተዳደር ስንል ወደ መጀመሪያ ይወስደናል። ማስተዳደር ወይንም መንግስትነት ምንድን ነው ስንል መንግስትነት ከእግዚአብሔር መንግስት አንጻር የሚወረስ ከዛ አንጻር እግዚአብሔር ለሰው ባደረገው አገልግሎት አንጻር እግዚአብሔር ለሰው የሚፈልገውን ሰጥ፣ ለሰው ደግሞ ነፃነትንም ሰጥ። እሳትና ውሃን በፊት አኖርኩ፣ እጅ ወደ ፈቀድከው ስደድ ማለት አመዛዝነ እንድትወስን ነፃነትን ሰጥ። በገነት ውስጥ እንኳን ዕፀ በለስ አስቀምጦ እችን አትብላት በበላህ ቀን የሞትን ትሞታለህ አለ እንጂ እንዳይበላ አላጠራትም፣ በእሳት አልከለከላትም፣ አላሳወረውም። አዳምን እንዳያያት ይችላል እኮ መሰወር፣ ስውር ማድረግ ያችን ዕፅ ከአዳም መሰወር ይችላል፣ አላደረገም። ይሄ ምንድነው? ነፃነት። አንዱ ነፃነት ነው። ሁለተኛው ፍቅር ነው። እኔ አፍቅሬ ሁሉም ፈጥሬ ሰጥቻለሁ፣ በፍቅሬ እንድትኖር ነው። በፍቅሬ ለመኖርህ መገለጫው ትእዛዝ መጠበቅ ነው። የማፈቅረውን ሰው ትእዛዝ ጠብቃለሁ፣ አላስቀይመውማ የሚያፈቅረኝን አባት። ስለዚህ የፍቅርና የነፃነት ነው። ትእዛዜን ስታፈርስ አትወደኝም ማለት ነው። ችግሩ አንተን አስገድጄ እንድትወደኝ አይደለም፣ በነፃነት እኔ እንደወደድኩ እንዲገባ ብሎ እግዚአብሔር ስልጣን ሰጠን። ከዛ በኋላ ያደረገውን ተመልከቱ። በፍጡራኑ ላይ ሁሉ አዳምን አነገሰው፣ ይጠብቃትም ያበጃትም ዘንድ በገነት አኖረው ብሎ እሱ ያበጀውን አምላክ ራሱ ያበጀውን ፍጡር ደግሞ እንዲያበጅ አለ። እንግዲህ ማበጀት ደረጃ አለ። እግዚአብሔር ካለምንም ፈጥሮ ለሰው እንድትስማማ አድርጎ የማይነጥፍ ዝርያ የሚዋለድ የሚባዛ ሰብል እና እንስሳ ፈጥሮ እነ ቢል ጌታ አሁን ጂን ኤዲት እያደረጉ እንደሚያማክኑት አይደለም። ተመልከቱ፣ የእግዚአብሔር ስራ ተቃራኒ ናቸው እነሱ። እነዚህ ሰዎች ጄኔቲክ ኤዲቲንግ አይደለም፣ ጂኤምኦ፣ ሰው እንዳይወልድ ማምከን፣ እጽዋት እንዳይራቡ ማምከን፣ እንስሳት እንዳይራቡ በምርጥ ዘርስ ማምከን እና ሰውን ሁሉ ጥገኛ አድርጎ ባሪያ ማድረግ እግዚአብሔር በነፃነት የፈጠረው። ስለዚህ ስነ መንግስት የሚባለው ልክ እግዚአብሔር የሚራባ የሚባዛ ርስትም እንደሰጠው፣ ግዕዛንም እንደሰጠው፣ ነፃነትም እንደሰጠው፣ ፍቅርም እንደሰጠው በፍቅር በነፃነት በሀብት በመደጋገፍ እንዲኖር የሚያደርግ ስርዓት ስነ መንግስት የእግዚአብሔር መንግስት ይመስላል። ይሄን ተቃርኖ ግን ርስት የሚነሳ ነፃነት የሚቀማ እንደውም በአካል እንዳትኖር የሚገድል ከሆነ ምን እያደረገ ነው? የቅዱሳንን የቅድስናን መንገድ የሚያጠፋ ስነ መንግስት ነው። ስለዚህ የዘር ማጥፋት ዘር ማጥፋት። ሶስተኛው ዘር ማጥፋት በሰው ልጆችና በእግዚአብሔር መካከል የነበረውን ግንኙነት መውደቅ መነሳት፣ ክፉ ስንሆን እንዴት እንደምንወድቅ፣ መልካም ስንሆን እንዴት እንደምንነሳ የመዘገብንባቸውን የመውደቅ የመነሳት ታሪኮቻችንን በሙሉ የመውደቃችንን ብቻ መዝግቦ የትንሣኤያችንና የእግዚአብሔርን ፍቅር እና የሰውን ደግሞ ተጣጥሮ መነሳት፣ ንስሐ መግባት፣ ይቅርታ መጠየቅና ይቅር መባልን ደብቆ ጥቁር ጥቁሩን እየፈለጉ በክፉ ትርክት ሰውን መለያየትና እግዚአብሔርን ለቦታና ለዘር መስጠት የቅዱሳንን ዘር ማጥፋት ነው። ለምን? ሰው ከእግዚአብሔር ጋር ሲኖር ያደርግ የነበረውን መልካም ስራ ያገኝ የነበረውን ጸጋ ደብቆ ውድቀቱን ብቻ እየተረኩ ያን ደግሞ በሃይማኖትና በአንድ ቋንቋ ወይንም በአንድ ነገድ ላይ እያሳበቡ የአሁኑን ትውልድ ከእውነት መንገድ የማራቅና እውነት ያለውን እውነት አስመስሎ የማቅረብ ክደት ስለሆነ ይሄ የቅዱሳን ዘር ማጥፋት ነው።